ሰላም ጤና ይስጥልኝ ቤተሰቦች ለጤናችሁ እንደምን አላችሁ ሁላችሁም ሰላም እንደምትሆኑ ተስፋ አድርጋለሁ። ዛሬ እንግዲህ በሌላ ፕሮግራም መለስ ያልኩት ምንድነው አሁን በቅርቡ እንደተሰማው ከሆነ ከሁለት ቀን በፊት ሰልማን ካን ቤቱ አካባቢ የጥይት ተኩስ ተሰምቷል የሚል ዜና በጣም በኃይለኛው ይተወራ ነው ያለው። ዜናው የጥይት ተኩስ ተሰምቷል የሚል ቢሆንም ግን ከሌሊቱ 5 ሰዓት አካባቢ ሰልማን ካን ከነ ቤተሰቡ የሚኖርበት ጋላክሲ አፓርትመንት ሙምባይ ባንድራ ውስጥ የሚገኘው መኖሪያ ቤቱ ላይ የተኩስ ድምጽ በሌሊት ተሰምቷል። ያም የተኩስ ድምጽ የተኮሱት ሰዎች በሲሲቲቪ ካሜራ እንደታየው ከሆነ ሁለት ግለሰቦች በሞተር ሳይክል በመምጣት የሰልማን ካን ቤት አካባቢ ላይ የተኩስ ድምጽ አሰምተዋል። የተኩስ ድምጽ ማሰማት ብቻ ሳይሆን በብዛት ሰልማን ካን አድናቂዎቹን የሚገናኝበት በረንዳው ላይ አንድ ጥይት የመታ ሲሆን በጎን በኩል ደግሞ ግድግዳውን ጥይቱ መጥቶት አልፏል። ይህም ደግሞ ለምን ተፈጠረ የሚል ብዙዎቹ እያነሱ ያሉት ዜና ሲሆን የተለያየ ነገር ነው ያወሩ ያሉት። ከዜናዎቹ መሀል ብዙዎቹ ያው ለሰልማን ጥሩ ቦታ የሌላቸው ወይም አመለካከት የሌላቸው ትኩረት ለመሳብ ነው፣ አንድ ፐብሊሲቲ ስታንት ነው፣ ለስም የሚደረግ ሩጫ ነው ቢሉም ግን ጉዳዩ ያ ብቻ አይደለም፣ ከዛም በላይ ነው። በስም አንግል ብናየው ሰልማን ካን በቦሊውድ ሲኒማ እጅግ በጣም ዝነኛና ሜጋ ስታር ኦፍ ቦሊውድ የሚባል ዝነኛ አክተር ነው። ስለዚህ የስም ጉዳይ አይደለም። ባይሆን ነገሩን በጥላቻ ተነስተው ወደ ሌላ ለማዞር ካላሰቡ በስተቀር ይሄ ጉዳይ ግልጽ የሆነ ነገር ነው። አንድ ጊዜ ሳይሆን ዛሬ ላይ ለ20ኛ ጊዜ የዛቻ ወይም ደግሞ የግድያ ማስፈራሪያ ደርሶታል ሰልማን ካን። ይህም የግድያ ዛቻ ከሌላ ከማንም አይደለም ከሎረንት ቢስኖይ ነው። እነዛን ጥቁር አጋዘኖች ከገደለ በኋላ ሎረንት ቢስኖይ እስር ቤት ሆኖ ኦፕሬት የሚያደርገው ትልቅ የግድያ ፕላን አለ። እሱም የቦሊውዱ ሱፐርስታር ሰልማን ካንን እገላለሁ ብሎ ከዛተ ሰነባብቷል። ከ2019 ጀምሮ የግድያ ሙከራዎችን ማድረግ ብቻ ሳይሆን እንዲሁም ገዳዮችን ልኮበት ብዙ ጊዜ ከሽፎበታል። በእርግጥ ከሽፎበት ነው ወይስ መልእክት እሱ ጋር ማድረስ ፈልጎ ነው የሚለው ሌላ አጠራጣሪ ነገር ነው። ምክንያቱም እሱ ያቀነባበራቸው ግድያዎች ስኬታማ ሆነው እንጂ ከሽፈው አያውቁም። ስለዚህ ሎረንት ቢስኖይ ማን ነው? ለምንስ ይገለዋል? ምክንያቱ ምንድን ነው? ምን እያወራህ ነው ያለው? አልገባንም፣ በዝርዝር አስረዳን ካላችሁ የዛሬ ዓመት አካባቢ የሰራሁት አንድ ቪዲዮ ነበረ። ያንን ቪዲዮ በሁለት ክፍል አድርጌ አቅርቤው ነበር። ዛሬ አንድ ላይ ጠቅለል አድርጌ በአንድ ቪዲዮ በድጋሚ ያቀርብላችኋለሁ። ምክንያቱን በአጠቃላይ እንደምትረዱት እርግጠኛ ነኝ። በነገራችን ላይ ቀለል ተደርጎ የሚታይ ነገር አይደለም። ሰልማን ካን በአሁኑ ሰዓት ቡለት ፕሩፍ ወይም ጥይት መከላከያ ያለው መኪና ይዞ እንዲሁም በጣም ብዙ ኮማንዶችና ጋርዶችን አስከትሎ የሚንቀሳቀስበት ሁኔታ ሊፈጠር የቻለው ይህ የግድያ ዛቻ ከደረሰው ጀምሮ ነው። ብታምኑም ባታምኑም እስከ 30 የሚደርሱ መኪኖችን አከታትሎ የሚንቀሳቀስ ሲሆን ብዙ ነገር ለመስራት ወይም ደግሞ ስራው ላይ እንቅፋት እየፈጠረበት ነው ያለው። ኪሲኪ ባይ ኪሲኪ ጃን የሚለው ፊልም እንኳን በወጣ ሰዓት ላይ የዛሬ ዓመት ኢድ አካባቢ የተለቀቀ ሰዓት ላይ የፊልሙን ፕሮሞሽን እንኳን ለመስራት ለነፍሱ በመስጋት እንቅስቃሴዎችን ማድረግ አልቻለም። ከዛም በመቀጠል ፊልሙ በኦቲቲ ፕላትፎርም ላይ በተለቀቀ ሰዓትም በድጋሚ ሁሉም አክተሮች የተለያዩ ፕሮሞሽን እንደሚሰሩ የታወቀ ነው። ሰልማን አሁንም በዚህ ምክንያት ምንም አይነት ፕሮሞሽን መስራት አልቻለም። ስለዚህ በስራው ላይ ትልቅ ጫና አሳድሮበታል። ግን ጥያቄው ምንድነው ካላችሁ ከቪዲዮ መልስ የምታገኙ ሲሆን ቀለል አድርጌ ስነግራችሁ ግን ይቅርታ ይጠይቅ ነው። ሰልማን ደግሞ ከባህሪው አኳያ በክብሩ አይደራደርም፣ ወደ ይቅርታ አይገባም። ምን ትላላችሁ? እስቲ ቪዲዮውን እዩና ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልኝ። ወደ ቪዲዮ እንግባ። ሰላም እንዴት ናችሁ? ለጤናችሁ ሁላችሁም ሰላም ናችሁ? አለን አልহামዱሊላህ። ያው ሰሞኑን እንግዲህ በጣም እየተራገበ ወይም ደግሞ እየተወራ ያለው አንድ ነገር አለ። በእርግጥ ታሪኩ ቆየት ያለ ቢሆንም ግን አሁን ላይ ጉዳዩ ሲሪየስ ስለሆነ ነው። ያው የሰልማን ጉዳይ ነው። የሰልማን እንግዲህ አንድ ጋንግስተር እንደሚገለው ተናግሯል። የግድያ ዛቻ በተደጋጋሚ ደርሶት ነበረ። በሲሪየስ አልተወሰደም ነበር። አሁን ግን ጉዳዩ ወደ ሲሪየስ ጉዳይ ሆኗል ማለት ሶስተኛ ጊዜ ሆኗል። 2019 ላይ በቤቱ አካባቢ አንድ ሰው ቅኝት እያደረገ ነበረ። አጋጣሚ ፖሊስ ፍተሻ ሲያደርግ ከነ መሳሪያው ሊይዘው ችሏል። እና በሚጠየቅ ሰዓት ያው ሎረንስ ነው የላከኝና ልገለው ነበረ ሰልማንም ብሏል ወንጀለኛው። እና ያልገደለበት ምክንያትም የያዘው መሳሪያና ከቤቱ ያለበት ርቀት መድረስ ስለማይችል ሊገለው አልቻልኩም ብሏል። ከዛ ደግሞ 2022 ላይ ደግሞ ከከተማ ወጣ ብሎ በሚገኘው ቤቱ የሰልማን ፋርም ሃውስ ውስጥ እዛ ቤቱ አካባቢ ላይ ቤት ተከራይቶ በጣም ትልቅ ጥናት እያደረገ የነበረ ሰው እሱም በተመሳሳይ ሁኔታ ሊገለው ያልቻልኩት የጥበቃ ብዛት ስላለ ነው እንጂ እንደዚህ ሰልማንን ለመግደል ሎረንስ ነው የላከኝ ብሏልና አሁንም ሁለት ጊዜ ይሄን ነገር ሲባል ያው እንደ ሲሪየስ አልወሰዱትም። እንደገና መሰረቱ ላይ ለመድረስ ሲጣጣሩ ይሄ ሰው እስር ቤት ያለ አንድ ወንጀለኛ ነው እና ጉዳዩ ሲሪየስ አላደረጉትም ነበር። ግን አሁን በሶስተኛ ደረጃ የመጣው ኢሜል ነውና ያ ኢሜል ደግሞ የተላከው ጭራሽ ያ እስር ቤት ያለ ወንጀለኛ ሎረንስ የሱ ጓደኛ ጎልዲ የሚባል በካናዳ የሚኖር በህንድ ፖሊስ በጣም ወንትድ ሊስት ላይ ያለ ትልቅ ወንጀለኛ ነው። በቦምቤይ እንዲሁም የተለያዩ ከተሞች ላይ በጣም ትልልቅ ቶፕ ሾፕ ሹተር የሆኑ ልጆች አሉት እና በጋንጉ ሙሉ ጋንግ የሚመራ ነው።
እና እስከ ሆንግ ኮንግ ድረስ የሚደርስ ትልቅ ራኬት ነው የራሱ አንድ የማፊያ ድራግናን የሚሸጡ ማፊያዎች ናቸው። እና ከሱ የደረሰው ኢሜል ምንድነው ማናጀሩ አንድ ኢንተርቪው ሰጥቶ ነበረ ከእስር ቤት ሆኖ በጣም በሚገርም ሁኔታ ከእስር ቤት ሆኖ ላይቭ ቪዲዮ ኢንተርቪው አድርጎ ነበር እና እዛ ኢንተርቪው ላይ የህይወቴ ዓላማ ሰልማንን መግደል ነው ብሎ ይሄ እስር ቤት ያለው ሎረንስ ተናግሮ ነበር። እና የሱ ጓደኛ ጎልዲ ከካናዳ ኢሜል ያደረገው ምንድነው ለሰልማን ማናጀር አለቃ ይሄን ኢንተርቪው ካላየ ይየው፣ ካልሆነ ግን እዛ ላይ መልእክት አለው በአካል ማግኘት ከፈለገ ያገኘን በፈለገው መንገድ ያስተናግደን፣ ካልሆነ ግን ለሚመጣው ነገር ኃላፊነቱን ይወስዳል፣ ነፍሱን ያጣል ብሎ ሙሉ በሙሉ በኮንፊደንስ ነው የተናገሩት። በእርግጥ ይሄን ነገር መለስ ብለን ስናየው እንደ ቀላል የሚታይ አይደለም። ምክንያቱም ያሉትን ያደረጉ ሰዎች ናቸው እነዚህ። ስለዚህ ሲሪየስ ማተር ነው እና ፖሊስም ይሄን ነገር አይቶ ጥበቃ ጨምሯል። ኮማንዶች ከሰልማን ጋር እንዲሆኑ አዟል። አሁን እዚህ ጋር እንግዲህ ይሄን ጉዳይ ካየን በኋላ ዋና የሚመጣው ምንድነው ምን አገናኛቸው ነው ሰልማንና ሎረንስ ቢስኖይ ምን አገናኛቸው የሚለውን ታሪክ እናያለን። ጉዳዩ የሚጀምረው 1999 ላይ ነው። በ1999 ወደ ጉጅራት አካባቢ 50 ሰዓት የሚል ፊልም ሰይፍ እና ሰልማን የሚሰሩበት እንዲሁም ታቡና ሶናሊ ቤንድሬብና ያሉበት ፊልም የዛ ፊልም ቀረጻ ላይ በአንድ ቀን ምሽት ላይ ካረፉበት ሆቴል ጋይዶቹን ይዘው እነሱ ወደ ጫካ ይሄዳሉ በጂፕ። ከዛ በኋላ ወደ ጫካ ከሄዱ በኋላ ሰልማን መሳሪያ አንስቶ ማደን ይጀምራል እና አጋዘን ይገላል። 2 አጋዘኖችን ይገላል። ጥቁር አጋዘን ነው እና በአጋጣሚ አካባቢ ላይ የነበረ ጠባቂ የቶክስ ድምጽ ይሰማና ሮጦ ይመጣል ወደ ቦታው በደረሰ ሰዓት ያያቸዋል። ያው በጨረቃ ምሽት ነው፣ በደንብ ይታያል፣ ሁሉ ነገር ግልጽ ነው የሚለው። ከዛ በኋላ እዛ መጥቶ ከነሱ ጋር ተካለ በኋላ ሚዳቆቹ አጋዘኖቹን መግደላቸውን ያል ሰዎቹ ሌላ ሰዎችም አብረው በዛ ሰዓት ግርግር ይፈጠርና ከዛ እነዛ ሰዎች ደግሞ እነዚህ አጋዘኖቹን እንዴት ትገላላችሁ እንስሶቹን ብለው በዱላና በድንጋይ ምናምን ነገር እንትን ይጀምራል፣ ድብድብ ይጀምራል። በዛ ሰዓት ላይ ያው ሰልማንም ለሹፌሩ ይነግረውና ቶሎ መኪናውን አስነስተው ይሄዳሉ። መኪናውን አስነስተው በሚሄዱ ሰዓት እነዚህ የገጠር ሰዎች ታርጋ ቁጥሩን ይይዙታል። እዚህ ጋር ነው የሰልማን ትልቁ ችግር የሚፈጠረው። ያን ታርጋ ከያዙ በኋላ ለፖሊስ ሄደው ያመለክታሉ። ምክንያቱም እዛ ጋር ወንጀል ነው፣ ምንም አይነት እንስሳ መግደል ወንጀል ነው። ብዙ ፊልሞች ሲጀምርም ካያችሁ የሚጻፈው በዚህ ፊልም ላይ ምንም አይነት እንስሳ አልገደልንም ብለው ማስታወቂያ እንትን መናገር ወይም ደግሞ መጻፍ ግዴታቸው ነው። ማለት ልክ ማጨስ ይጎዳል፣ መጠጥ ይጎዳል ብሎ እንደ መጻፍ ከጤና ጋር በተያያዘ ግዴታ እንደሆነበት የቦሊውድ ፊልም ላይ እንስሳ መግደል አለመግደሉን ማረጋገጥ አለበት በስራው። ስለዚህ ልክ በዛ ሁኔታ እንግዲህ ፖሊስ ጋር ይሄዳሉ። ፖሊሱ ደግሞ በታርጋ ባለቤቱን ያጣራል። ባለቤቱ ደግሞ እንዳከራየው እና ለሆነ ለፊልም ቀረጻ እዛ አካባቢ ላይ ለሰዎች እንዳከራየ ይናገራል። ከዛ የተከራየው ሰው ጋር ሲኬድ እሱ ደግሞ ከሹፌር ጋር እንደሰጣቸው ለነ ሰልማን ያመለክታል። ከዛ ፖሊስ ሹፌሩን ይዟል። እዚህ ጋር አሁን ይሄ ሹፌር ተብየው በቃ ሁሉንም ነገር ዘግዝቆ ተናገረ፣ አንድ በአንድ ማለት ነው። እንዲያውም ሌላው ቀርቶ ከዛም በፊት ያልተጠየቀውን ከዛም በፊትም ይዤው ሄጄ እንደዚህ አድኖ ያውቃል ገሎ ያውቃል ብሎ እዛ ጋር ተናገረ። ከዛ በኋላ ሰልማን በቁጥር ውስጥ ገባ ማለት ነው። ከዛን ጊዜ ጀምሮ ለረጅም ዓመት ያው ታሰረ። ከዛ በኋላ ወጣ። ግን ኬዙ አልተዘጋም ነበር። አንዴ ወደ ጠቅላይ ፍርድ ቤት ሲሄድ ወደ ትልቁ ፍርድ ቤት እዚህኛው ፍርድ ቤት የተባለ ረጅም ጊዜ የተንዛዛና በጣም ሰልማን የተጉላላበት ስሙ የጠፋበት በጣም እንትን ያለበት ኬዝ ነው እና ይሄ ጉዳይ ሰልማን እንደ ቀልድ የሚያየው ወይም ደግሞ ተራ ነገር አልነበረም በሰዓቱ። በዛ ሰዓት እንግዲህ በፐንጃብ ውስጥ የ4 ዓመት የ5 ዓመት የነበረ ልጅ ነበረና ይሄንን ጨዋታ እንግዲህ ይሰማል። ያው ሎረንስ ቢስኖይ ነው ይሄንን ነገር ሰምቷል። በዛ ሰዓት እንትን ባይለው ከዛ ወደ ተማሪ ከሆነ በኋላ ወደ ትምህርት ቤት ከገባ በኋላ የተማሪዎች ዩኒየን የተማሪዎች ንቅናቄ ምናምን ነገር አባል ይሆናል፣ ምርጫ ይወዳደራል ምናምን በዛ በትምህርት ቤት ውስጥ። ከዛ አሸንፎም ወደ ፖለቲካ ምናምን ነገር የፖለቲካ እንትን ፓርቲዎች ጋር ምናምን ነገር የሚያደርገው ግብ እንትን እያለ ይሄዳል። ግን አጋጣሚ ሆኖ ምርጫውን ይሸነፋል። አንድ ጓደኛ በዛ ሰዓት ነበረ ጎልዲ ይባላል እና አሁን ካናዳ ሆኖ የሚባለው ማለት ነው። ካናዳ ነው ያለው፣ አሜሪካን ያለው ቦታው አይታወቅም። እና እዛ ቦታ ላይ ሆኖ ትምህርት ቤት ውስጥ ባለ ሰዓት ላይ ብዙ ጓደኞች ያፈራል። አንድ ጋንግ ይመሰርታል ምናምን በቃ እንትን ይላል። ወደ ወንጀሉ እንደ መግባት ይቃጣዋል። ከዛ በኋላ በ2013 አካባቢ የመጀመሪያ ወንጀሉን ይሰራል። ከዛ ፖሊስ ይዘዋል። እስር ቤት በገባ ሰዓት ከብዙ ወንጀለኞች ጋር ይገናኛል። ጭንቅላቱን ፈጠን ያለ ስለሆነ ለእንደዚህ ነገር አንዳንዴ እንትን ያለው ኢንተረስት ያላቸው ብዙ ሰዎች እንዳሉ ሁሉ ይሄ ልጅ ምንድነው በቃ ከወንጀለኞች ጋር በጣም አክቲቭ ሆኖ ይገናኛል። ከዛ ኢቭን የራሱን ጋንግ ማደራጀት ይጀምራል። ከዛ በኋላ ይወጣል፣ በሌላ ጉዳይ ይታሰራል። በተደጋጋሚ በሰዎች ኃይል እየተፈታ እንደገና ይታሰራል። ወንጀልን ተዳፈረ በጣም እና
ከዛ በኋላ ጭራሽ መሳሪያ ይዞ ሁሉ ከፖሊሶች ጋር መተኳኮስ ይጀምራል። እና ትልቅ ወንጀል የሚባለውን እንግዲህ የፈጸመው በዛ ሰዓት ነው። እኔን ተቃውማለች በሚል የልጅ ተማሪ ያለ የነበረችው ሴት ጓደኛውን ሌላ ፖለቲካ ፓርቲ ደግፋለች በሚል በህይወት ያቃጠላት ነው የሚለው ሪፖርቱና ከዛ በኋላ በዛም ተይዞ ነበረ መልሶ ወጥቷል። ግን ከፖሊሶች ጋር መሳሪያ ገዝቶ ያደረገው የተኩስ ልውውጥ ኬዙ በጣም ከበድ ሳላለ 2014 አካባቢ ኦልሬዲ ወይ ዛሬ 9 ዓመት አካባቢ ተይዞ የተለያየ እስር ቤት የተለያየ ስቴት ላይ በሰራ ወንጀል የተለያየ እስር ቤቶች ይመላለሳል እንጂ እስካሁን ድረስ ከትምህርት ቤት ከሆስቴል ወደ ጄል እስር ቤት ነው የገባሁት ነው የሚለው። የተለያየ ስቴት ላይ በሰራ ወንጀል የተለያየ እስር ቤቶች ይመላለሳል እንጂ እስካሁን ድረስ ከትምህርት ቤት ከሆስቴል ወደ ጄል እስር ቤት ነው የገባሁት ነው የሚለው። እና እዛ ሆኖ ይሄ ልጅ እንግዲህ በውጭ ያሉ ጋንጎችን ኦፕሬት ያደርጋል። በስልክም በመልእክትም በምን በቃ ማንኛውም የግድያ እንትኖችን ፕላን ያደርጋል። የዛሬ አመት ከምናምን አካባቢ አንድ ሲዱ ሙሴቫላ የሚባል ፐንጃብ ውስጥ ዘፋኝ ነበረ። በጣም ስም እያገኘ ያለ እንዲሁም ደግሞ ወደ ፖለቲካም እየቀረቡ ያሉ ጓደኞች ነበሩት እና የነሱ ጓደኛ እኔ ጓደኛዬን ገሎብኛል በሚል ይሄንን እስር ቤት ሆኖ ላውረንስ ይሄንን ዘፋኝ አስገድሎታል። ሲዱ ሙሴቫላ የሚባለው እና እሱን ካስገደለ በኋላ ፖሊስ በቂ መረጃ አለኝ ብሎ የሱ የነበረው ክስ ላይ ተጨማሪ ክስ ይሆንበታል። በዚህ ሰዓት ላይ በጣም ፌመስ ይሆናል ማለት ስም ነበረው እንደገና በጣም ፌመስ ይሆናል ማለት ነው። ከዛ በጣም በዚህ በወንጀሉ ትልልቅ ሰዎች እጃቸው እንዳለበትም ፖሊስ የደረስኩበት ነው እያለ ነው። በጣም በሚገርም ሁኔታ በእርግጥ እሱ ከላዩ ላይ በፖለቲካው ላይ ያሉ ሰዎች ትልልቅ ሰዎች እንዳሉበት የሚያሳየው እስር ቤት ሆኖ ከእስር ቤት በስልክ ከአንድ ቲቪ ቻናል ጋር ኤቢፒ ኒውስ ኢንዲያ በጣም ታዋቂ በጣም ተመልካች ያለው ቻናል ነው እንግዲህ ተፈልጎ ነው ማለት ነው። ከዛ ሰውዬ ጋር በስልኩ ላይ ቪዲዮ ከእስር ቤት ኢንተርቪው ማድረግ ችሏል። ለዛው አንዴ ሳይሆን ሁለት ጊዜ ኢንተርቪው አድርጎ በጣም እንዴት ተብሎ በጣም ልጁ አስደንጋጭ ሁኔታ ላይ ያለው ኢቭን ለእስር ቤት ወደ ፍርድ ቤት ወጥቶ በሚገባበት ሰዓት በፖሊሶች ፊት ነው ያለው የተናገረው። በፖሊሶች ፊት ሰልማንን እገለዋለሁ ነው። አሁን ምን አገናኘው ብለን ስንል ትልቁ ነገር ማየት ያለብን ምንድነው ሎረንስ ቢስኖይ ነው ስሙ። አሁን ከስሙ ጀርባ ላይ ነው ያለው ሚስጥሩ። ሰርኔሙ ማን ነው? ቢስኖይ ማለት ቢስ እና ኖ የሚላሉ ማለት 20 እና 9። ስለዚህ 29ኛው ህግ የሚል የሚያምኑ 29ኛው ህግ በሚል የሚያምኑ አንድ ማህበረሰቦች አሉ። እነዛ ማህበረሰቦች ደግሞ ገጠራማ አካባቢ ነው የሚኖሩት። ስለዚህ ሎረንስ ደግሞ የዛ ማህበረሰብ አባል ነኝ ብሎ ነው የሚያስበው። እሱ የተወለደው በእርግጥ ፐንጃብ ነው፣ ግን ይሄ እነዚህ ማህበረሰቦች የተለያዩ ቦታ ላይ ያሉ፣ ግን እዛ ሰልማን እንትን ያለበት ጉጅራት አካባቢ ላይ ይበዛሉ እና እነሱ አካባቢ ላይ እነዚህ እንስሶች እነዚህ ጥቁር አጋዘኖች ይመለክባቸዋል። ስለዚህ እነዛን እንስሶች ገሎ በህግም አልተቀጣም። እንዲሁም ደግሞ ተፈርዶበት ነበር። ሰልማን ታስታውሳላችሁ 5 ዓመትና 10,000 የህንድ ሩፒ ቅጣት ተቀጥቶ ነበረ። ከዛ በፊትም በ25,000 ብር ዋስ ወጥቶ ነበረ። ሰይፍም በሰዓቱ አብሬ ነበሩ። ሁሉም እንትን ነበረባቸው። ግን የገደለው ሰልማን ነው ብሎ ሹፌሩ ስለተናገረ ሰልማን ላይ ነበር ከይዞ 5 ዓመት ተፈርዶበት እሱ በሁለተኛው ቀን በዋስ ወጣው ብሎ መውጣቱን ይሄን ነገር እሱ ይቃወማል። ምክንያቱም ፍርድ አልተገኘም። ማህበረሰቦች በጣም አዝነዋል በዚህ ነገር። ስለዚህ አሁን የሎረንስ ጥያቄ ምንድነው? ሄዶ ማህበረሰቦችን ይቅርታ ይጠይቃቸው። እዛ ገጠር ውስጥ የእምነት ቦታ አለ። የዛ የእምነቱ ቦታ ላይ ሄዶ ይቅርታ ጠይቆ ማህበረሰቦቼም በቃ ይቅር ይበሉትና ከዛ በኋላ እኔ ምንም ነገር አልደርስበትም አልነካውም፣ ካልሆነ ግን ነፍሱን ያጣል ብሎ በሙሉ አፉ ነው የሚናገረው። እገለዋለሁ ነው የሚለው። አሁን እንዳልኳችሁ ነው እንግዲህ እሱ እስር ቤት ሆኖ ኦፕሬት ያደርጋል። ሙሉ ጋንግ አለው አልኳችሁ እኮ ከ1000 በላይ ሻፕ ሹተሮች አሉ። 16 17 ዓመት እስከ 26 ዓመት ያሉ ቲኔጀሮች ወጣቶች ናቸው ያሉት። ስለዚህ እነሱ ማንኛውም ወንጀል ይሰራሉ። እነሱ ሲታሰሩ 2 ዓመት 3 ዓመት ነው ይሏቸውና ፊልም ላይ እንደምናየው ነው። በቃ ለቤተሰባቸው ግን ረጠብ ያለ ብር ይሰጣቸዋል። ይሄን ነገር አስበው ብዙዎቹ ወደ ወንጀል እንደሚገቡ ያው የፖሊስም የደረሰበት ነው። እንዲሁም የወንጀል ምርመራ ጋዜጠኞችም በብዛት የሚያወሩት ነው። እና በዚህ ጉዳይ ላይ ሳጠና ያየሁትኝ ይሄንን ነው። እንዳልኳችሁ 2019 ላይ እንደዚሁ 2022 ላይ 2 ጊዜ ሙከራ ተደርጎ ነበረ። እንዲሁም ደግሞ በመሃል የሰልማን አባት ወክ የሚያደርግበት ፓርክ ላይ ጠብቀው ጽፈው ደብዳቤ ጽፈው አስቀምጠው ነበረ። ያው የኔ አይደለም ቢልም እዛ ጋር ግን ስም አለ። ምክንያቱም በአብሪቬሽን ስሙን ጽፎ ነበረ ደብዳቤው ላይ። ማድረግ ያለበትን ነገር ንገረው ለልጅ ካልሆነ ነፍሱን ያጣል ብለው በሙሉ እንትን ማስጠንቀቂያ ደርሶት ነበር። ያ ቤተሰቦቹ የሚሆነው ይታያል እስቲ ምን እንደሆነ አናውቅም ሲሉ ነበር። አሁን ግን ሲሪየስ ሆኗል። ምክንያቱም ያ ኢሜል የመጣበትን አይፒ አድሬስ ምናምን አጥንተው ኬት እንደሆነ ለማጣራት በሚሞክሩ ሰዓት እንግዲህ እስር ቤት ያለው አለ ሎረንስ፣ ከዛ ውጪ ደግሞ አንድ ጓደኛ አላቸው እሱ ነው ኢሜል ያደረገው። ዋና ያናገረን ባዩ ደግሞ ካናዳ ያለው ጋንግስተር ነው። ስለዚህ እነዚህ ጋንግስተሮች እንግዲህ አሁን ይሄንን ምክንያት አድርገው
ቢስኖይ የሚባለው ማህበረሰቦች በጣም አዝነዋል። ይሄንን አጋዘን ገሎ ፍርድም አልተሰጠም። ስለዚህ ይቅርታ መጠየቅ አለበት እያሉ ነው። ይቅርታ መጠየቁ ደግሞ ያው በሰልማን ሁኔታ የሚታመን አይደለም። ምክንያቱም ሰልማንም የራሱን ክብር በጣም የሚወድ ሰው ነው። ለአንድ ጋንግስተር እስር ቤት ለታሰረ ሰው ምናምን ሄዶ ይቅርታ ጠየቀ ምናምን ነገር መባልን በራሱ አሁን እንደዚህ ከተወራ በኋላ ይቅርታ መጠየቁ የማይታመን ነው። አሁን በቀደም ሰልማን ያደረገው ኢንተርቪው ላይ አብኪ አዳለት በጣም ትልቅ ሾው ነው። የዛሬ 31 ዓመት የተፈጠረ ወይም የተጀመረ የቲቪ ሾው ነው። በጣም ተመልካች አለው እና የተለያዩ ዝነኛ ሰዎችን እስከ ጠቅላይ ሚኒስትሩ ድረስ እያቀረበ የሚያፋጥጥ ነው። አብኪ አዳለት ማለት የእናንተው ፍርድ ቤት ማለት ነው እና እንደ ፍርድ ቤት ነው ካያችሁት እና ጥያቄውን ማንኛውም ጥያቄ አንስቶ በቃ ያፋጥጣል የሚጠራቸውን ሰዎች እና እዚህ ላይ እንግዲህ ሲጠይቀው አሁን ሲሪየሱን ያለው እስካሁን ድረስ ቀልደ ሊሆን ይችላል። አሁን ግን ሲሪየሱን ምክንያቱም በጣም ከባድ ሆኗል ምናምን ብሎ በሼራ ብቻ ጋርዱ ማለት በአንድ ሼራ ብቻ አሁን የምትችለው አይነት አይደለም ብሎ ሲለው አዎ ሼራዎችማ በጣም በዙ አለቆ። ምክንያቱም ኮማንዶዎች ምናምን ተጨምሮ አሁን 5-6 ኮማንዶዎች ነው ከበውት የሚሄደው። ኢቭን ሰልማን ያለው ምንድነው በዙሪያ ያለው የመሳሪያ ብዛት አሁን እኔ ለራሴ ሙሉ የሚያስፈራኝ ሆነ እኮ የሚያዘው መሳሪያ ክብደቱና ብዛቱ ለራሴ የሚያስፈራኝ ነው ብለው። ምክንያቱም ያሉት እንግዲህ ስፔሻል ኮማንዶዎች ናቸው። የህንድ ሚሊቴሪ ስፔሻል የተባሉ ኮማንዶዎችን መንግስት መድቦለታል። እንደገና ከቤቱ ውጪም ደግሞ 24 ሰዓት ፓትሮል እንዲቆም ተደርጓል፣ ጥበቃ እንዲደረግለት በፖሊስ። ምክንያቱም እዛ ቦታ ላይ አድናቂዎች በጣም በብዛት ይመጣሉ፣ ሰልማንን ቤተሰቦቹን ለማየት ከነሱ ጋር ተቀላቅለው ጥቃት ያደርሳሉ በሚል እንግዲህ ፖሊስ ስራው እጥፍ ሆኖበታል። እና እንግዲህ ያለው ነገር ይሄ ነው። እንግዲህ እስካሁን ድረስ እየተወራ ያለው ስለ በሰልማን ዙሪያ እንግዲህ ያው ፈጣሪ ጠብቀው። በእርግጥ የምንወደው ከልጅነት ጀምሮ ሲያዝናና የነበረ አክተራችን ወይም የምንወደው ተዋናይ ነው። አላህ ይጠብቀው። እንግዲህ ያለው ነገር ይሄ ነው። ሎረንስ ቢስኖይም ስለ ሰልማንም የነገርኳችሁ ምክንያታቸውም ይሄ ነው።